ክርስቶስ ከተነሳ በኋላ ለሐዋርያት ያስተማራቸው ኪዳን ትምህርተ ኅቡዓት ትርጓሜ ይተረጎማል። እኛም ከአባቶቻችን የተቀበልነውን በዚህ ሳምንት በየሰዓቱና በየጊዜው እናቀርባለን። ሁላችንም በጽሙና ሕሊናችንን በመሰብሰብ እንድንሰማ በእግዚአብሔር ስም አሳስባለሁ። መጽሐፈ ኪዳን ዘነገሮሙ እግዚእነ ወመድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ ወምድረ ትንሣኤሁ እሙታን ሳህሉ ወምህረቱ ያህሉ ምስለ ኩልነ ቤተ ክርስቲያን ለዓለመ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ንጹሐን እምቅድመ ዕርገቱ ውስተ ሰማይ እምድኅረ ትንሣኤሁ እሙታን። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ብስራት ማለት ነው። ወንጌል ብስራት ስብከት ቢል አንድ ወገን ነው። ወንጌል ብሂል በልሳነ ጽርዕ ዘበትርጓሜሁ ስብከት እንዲል ሞተ ሥጋ ሞተ ነፍስ እንደጠፋ ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ አዳም እንደዳነ ትናገራለችና ስለዚህ ነው። ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና፣ ደጉን ነገር ሁሉ መጽሐፍ ኪዳን ማለት ልማር ነውና። ከዚያ ሁሉ ቅዱስ ጳውሎስ የአብርሃምንና የጌታን ነገር ሲናገር መጥቶ እብል እንከ ዝንቱ ኪዳን ጽኑዕ ዘእምኀበ እግዚአብሔር እንዳለ ከዚህ ቅዱስ ጳውሎስ እንዲህ ማለቱ አብርሃም ከልጆቹ ጋር የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም የተካሄዱበት ነው። ይህም ኪዳን የመንግሥተ ሰማያት መግቢያ ነውና እመቦ ዘዐቀበ ቃለ ዝንቱ ኪዳን ይሄሉ ወይሃዩ ከመ መላእክት እንዲል አንድም ወንጌልን ኪዳን ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ ለሐዋርያት ብስራተ ሞቱን አስተምሮበታል እና ወንጌልንም ኪዳን ሲለው አማን አማን እብለክሙ ዘየአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘየአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታልና ይህንንስ ኪዳን ማን አስተምር ብሎት አስተማረ ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለውን አለ። ወንጌልን ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ለሰው እንዲረባ እንዲጠቅም አውቆ አስተምሮታል። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ ቤርዜላ ሜልቴዲ ሜልቴዳ የሚባሉ ሴቶች ጠይቀውት አስተምሮታል። አንድም ማርያም መግደላዊት አርጋለሁ ሲል ሰምታ ጠይቀው አስተምሮታል። አንድም 12ቱ ሐዋርያት በፊልጵስዩስ 24 ኑህ 12 ግድም ቤተ ክርስቲያን ስሩ የሚላቸው ነውና አንተ አርጋለሁ ካልክ ቤተ ክርስቲያን በምን ትደር ብለው ጠይቀውት አስተምሮታል። 24ቱ የ24ቱ ካህናተ ሰማይ 12ቱ የ12ቱ ሐዋርያት ምሳሌ። አንድም በእናቱ በመጽሐፈ ኪዳን አርአያሆሙ ለነቢያት ይለዋልና ብሎ የነቢያት ምሳሌ ይህንንም ጻፉት ብሎ ሦስቱም ባለሟሎቹን አድርጎ እንድርያስን አግብቶ እንድርያስን አውጥቶ ቶማስን አግብቶ ያዕቆብን አውጥቶ ማቴዎስን አግብቶ ያዕቆብን አውጥቶ ቶማስን አግብቶ አጽፎታል። እነሱም ከሁለት ከፍለውታል። ክልኤ ገባዋቲሁ ለመጽሐፍ እንዲል አንዱ በእንተ እያለ የሚሄድ ነው 49 አንቀጽ ይሆናል። አንዱ እንዲያው ስድ ነው። የጥጦስን የሐሳዌ መሲህን የምጽአትን ነገር ይናገራል። ኋላም ቁጥራቸው ከ72ቱ አርድእት የሚሆኑ ዶስትዮስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ 4 ሰዎችን በአራቱ ማዕዘን ዙራቸው አስተምሩት ብሏቸው ዙረው አስተምረውታልና ከሁሉ ደርሷል። የኋላ ሰዎች ግን ኪዳን በዛ ወንጌል በዛ የአንባቢያን አንደበታቸው ይላሻል ዓይናቸው ይፈዛል። የመተርጉማን አንደበታቸው ይላሻል ልቡናቸው ይደክማል። የሰማያን ጆሮአቸው ይደነግዛል ልቡናቸው ይደክማል ብለው ከፍለውታል። ከፈሉትማ እንዳንል የጌታን ቃል ረዘመ ብሎ አያሳጥሩት፣ አጠረ ብሎ አያስረዝሙት። የቀረበውን ያቃጥላል፣ የራቀውን ይጠቅሳል። በዚያውስ ላይ መላው መጥቶልን የለምን? ከዚያው ዘንድ ግን አንድ ቀን የሚደረስ ቤተ ክርስቲያን የምትተዳደርበት 7ቱን ኪዳናት ለይተውልናል።
መጀመሪያ ትምህርተ ኅቡዓትን ለይተውልናል። ምእመናን ሥጋውን ደሙን ለመቀበል ወደ ቤተ እግዚአብሔር በሄዱ ጊዜ ከሰፊ አዳራሽ ገብተን ኅብስተ ስርናይ በልተን የወይን ጠጅ ጠጥተን መጣን እንዳይሉ ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደሙ ወልደ እግዚአብሔር እንዲሆን ቢገኝ ኤጲስቆጶሱ ቢታጣ ቄሱ ተርጉሞ ሊያስተምራቸው ሊነግራቸው ይገባል ብለው ሁለተኛ 9ኙን ኪዳናት ለይተውልናል። በሶስቱን ኪዳን ሁለቱን ጥልስቴ አድርጎ በመንፈቀ ሌሊት ሶስቱን ኪዳን ሁለቱን ፕልስቴ አድርጎ ከስርቀተ ፀሐይ ከወጣ በኋላ ሶስቱን ኪዳን አንዱን ፕልስቴ ግናያቱን እሊን አድርጎ በሰርክ ቄሱ ለምእመናን ሊጸልይላቸው ፕልስቴ ድርሳነ ድንግል አንድም መኃልይ ነው። ሶስተኛ እግዚአብሔር ዘብርሃናትን ለይተዋል። አዲስ አማኒ የተገኘ እንደሆነ 3 ዓመት አስተምረው ይህን እየደገሙ ያጥምቁት። ጣዖስ ሲያስመልከው ኃጢአት ሲያሰራው የነበረ ጋኔን ያለቀቀው የሆነ እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት። አንድም በዘይቤ ታሪክ እንዲህ የሚል ታሪክ አለ። ዲያቆን ከወደ ኋላ እየመጣ ይህን እየደገመ 40 ቀን ሙሉ መላልሰው ያጥምቀው። ጸጥ ሲል ፍጹም ጥምቀት ያጥምቁት ተብሎ ስርዓት ተሰርቷል። አራተኛ በእንተ ቅድሳትን ለይተዋል። በእንተ እያለ በመንፈሳዊው ከአጻዊ ሆት እስከ ሊቀ ጳጳሳት በስጋዊው ከኳደሬ እስከ ንጉሠ ነገሥት ላሉት ለአዝሬት ካህኑ ለአዝሬት ለምእመናን ሁሉ ሊጸልይላቸው በሀገራቸው ስርዓት አልተወሰነም፣ አልተሰራም። ዲያቆኑ ወንጌል ሲል ቄሱ በእንተ ቅድሳት ይላል። ቄሱ በእንተ ቅድሳት ሲል ዲያቆኑ ወንጌል ይላል። በሀገራችን ግን ወንጌል ከቄስ በእንተ ቅድሳት ከዲያቆን እንዳይወጣ ስርዓት ተሰርቷል። አምስተኛ በሰማይን ለይተውልናል። ዲያቆኑ ካባ ላንቃውን ለብሶ ዘውዱን ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ እመቦ ዘቦ ነውረ ህሊና ይትከላ ወይቅረብ እመቦ ስዑብ ወዘይኮነ ንጹሐ ይትከላ መስቀለ ይግፋ እስመ ዘይትገፋ እያለ በሕዝቡ ሊያዳኝበት። ስድስተኛ ቅዳሴ እግዚእን ለይተውልናል። ቄሱ ካህኑ ኅብስቱን በጻሕል ወይኑን በጽዋ አድርጎ ሊያከብርበት። ሰባተኛ ቅዱስ ስሉስን ለይተዋል። ምእመናን ሥጋውን ተቀብለው ወደ ደሙ ሲያልፉ ቢያውቁ የህሊና ጸሎት ሊጸልዩበት፣ ባያውቁ ቀሳውስት ሊጸልዩላቸው ስርዓት ተሰርቷል። ይህ ታሪክ ነው። ከዚህ በኋላ ኪዳን እንዲሹ ኪዳን ዘነግ፣ ትምህርተ ኅቡዓት እንዲሹ በእንተ ትምህርተ ኅቡዓት ማለት ነው። በእንተ ትምህርተ ኅቡዓት ቅድመ ዘትነገርን ጵርስፎራ በእንተ ትምህርተ ኅቡዓት ኅቡዓትን ስለመማር ኅቡዓትን ስለማስተማር ሥጋውን ደሙን ከመቀበል አስቀድሞ የምትነገር ትምህርት ይህች ናት። ኅቡዓት ያላቸው 5ቱ አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ኅቡዕ ብለውታል። ሥላሴ በስም በግብር በአካል 3 በባህሪ በሕልውና በፈቃድ አንድ ናቸው ብለው ለሰው ይነግሩታል። 3 ሲሆኑ አንድ ሲሆኑ 3 መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልም እና ሁለተኛ ምስጢረ ሥጋዌን ኅቡዕ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ። ረቂቁ ገዘፈ፣ ግዙፉ ረቀቀ። ምሉኡ ተወሰነ፣ ውስኑ መላ። ልዑሉ ትሑት፣ ትሑቱ ልዑል። እሱሩ ክቡር፣ ክቡሩ እሱር ሆነ ብለው ለሰው ይነግሩታል። ረቂቅ ሲሆን ግዙፍ፣ ግዙፍ ሲሆን ረቂቅ፣ ምሉእ ሲሆን ውሱን፣ ውሱን ሲሆን ምሉእ፣ ልዑል ሲሆን ትሑት፣ ትሑት ሲሆን ልዑል መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። ሶስተኛ ምስጢረ ጥምቀትን ኅቡዕ ብለውታል። ቄሱ ውሃውን በብርት አድርጎ ስርዓቱን አድርሶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጎኑ የፈሰሰ ማየገቡን ይሆናል ብለው ለሰው ይነግሩታል። አሁን ይህ የምናየው ይህ በብርት የምናየው ውሃ አሁን ተለውጦ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። አራተኛ ምስጢረ ቁርባንን ኅቡዕ ብለውታል። ካህኑ ኅብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ
አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደሙ ወልደ እግዚአብሔር ይሆናል ብለው ለሰው ይነግሩታል። እምቅድመ ይቀድሶ ካህን ህብስት ወወይን ወሰበ ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋዕኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ እንዲል ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደሙ ወልደ እግዚአብሔር መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አምስተኛ ምስጢረ ትንሣኤን ህቡ ብለውታል። ሰው ከሞተ ከፈረሰ ከበሰበሰ በኋላ ንቃህ ማዋቲ ባለ ጊዜ አካል እንደገና ተነስቶ አካል እንደገና ታድሶ አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀን ይትጋባ ጸበለ ሥጋ ዘተዘርወ ውስተ ኩሉ ምድር ሀበ ሀለወ ርእስ ወዳግም ንፋተ ቀን ይሰፈያ አይጽምት ምስለ ሥጋ ወይከውን በርነ ፍጹመ ዘእንበለ አንሳክስሆ ወይታውሶ ወሳለስ ንፋተ ቀርን ይትነስኡ ሙታን ከመቅጽበተ አይን እንዲህ በምድር ዘተለወሙ ዘገብሩ በመዋዕለ ሕይወቶሙ እመንዘ ይጸጉሩ ምግባራቲሆሙ እንዲህ በምድር ዘተለወሙ ዘገብሩ በመዋዕለ ሕይወቶሙ እመሂ ሰናየ ወእመሂ እኩየ እንዲል አሁን ከኛ ጋር በአንድነት ያለውን ሥጋ አሁን ሥጋ ሰው ከፈረሰ ከበሰበሰ በኋላ እንደገና ታድሶ አካል ገዝቶ መነሳት እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አንድም ሥጋውን ደሙን ህቡ ብለውታል ሲለወጥ አያዩትምና አንድም አሁን የሚያመጣቸው ሰባት ነገራት አሉ እነዚያን ህቡ ብለዋቸዋል። ጵርስ ፎራ አለ ጵርስ ብሎ ሥጋ ወደሙ ፎራ ብሎ ሥጋ ወደሙ ማለት ነው። የልሳን መለዋወጥ ነው። ጵርስ በሐማሴን ፎራ በበቅላ አንድም ፎራ በሐማሴን ጵርስ በበቅላ አንድም ፎራ ጵርስ ሲል ነው የተዘዋወረ ቀለም ነው። ፎራ ብሎ ህብስት ጵርስ ብሎ ደም አንድም ፎራ ብሎ ህብስት ማለት ነው አይለወጥም ጸሎተ እንፎራ እንዲል ህብስት ጵርስ ብሎ ሕይወት ህብስተ ሕይወት ሲል አንድም ጵርስ ፎራ ብሎ ህብስት ማለት ነው ጥቅል ስሙ ነው። ጸሎተ እንፎራ ጵርስ ፎራ ማሴው ያለውን ኤርምያስ እንዲህ ለውጦ አነበበው። ህብስተ ካህን ዘያቀርቦ ሲል ሊቁ ግን ህብስተ ሕይወት ህብስተ በረከት ህብስተ ሕይወት ህብስተ መድኃኒት ብሎ አንድ ወገን ለሥጋው ብቻ ሰጥቶ ተናግሮታል። ለምእመናን ህቡዓት ለሚገባቸው ለምእመናን የምትነገር ትምህርት ይህች ናት። ለሌላው ሊነግሩት አይገባምና ወኢይደሉ ይንግርዎሙ ትርጓሜሁ ለእለ ኢየአምኑ ተነብዮሰ ለእለ ኢየአምኑ ወአኮ ለእለ ይአምኑ እንዲል አንድም ለምእመናን ህቡዕ ሲል ነው። ለምእመናን ቅሉ ህቡዕ የሚሆንባቸው ለሌላው ቢሰወር ድንቅ አይደለምና መኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን በዝንቱ ዓለም ወአልቦ ምንትኒ ዘይሴኒ እምዘያነብሮ ለነገር በመዳልው እንዲል አንድም ለምእመናን ህቡዓት ሲል ነው። ህቡዓት ለሚሰኙ ለምእመናን የምትነገር ትምህርት ይህች ናት። ምእመናን ሲበቁ ጠፈር ደፈር አይከለክላቸውምና መኒ ተልእክነ ውስተ ምድር ግብርነሰ ሰማያዊ ውእቱ ወሰመየ መልአከ በእንተ ንጽሑ እንዲል